አዲስ ዓለም የምትባይ አለሌ አርቲስት ነኝ ምናምን የምትይ ቆሻሻ ጉፋና ማለሌ ጃኒን ፈትቻታለሁ። 3 አንበሳ ሰጣታለሁ። ደስ ሲለኝ እደክላታለሁ። ሊና አንቺ መሀይም እና አዲስ አበባ ያላችሁ ቲክታከሮች እንደ ሴት ለብሳችሁ ስትመጡ ሽማግሌ ስታጫውች እያደርሽ ሆዱ ተገላብጦ ተጨማትሮ ከፍት ያላመጠው አንሶላ የመሰለ ጨጓራ አቅፈሽ እያደርሽ ወለይ ተዋት። ወለየ ነች ጃኒሻ ወለየ ነች። እሺ ወለየ ናት ተቀብያለሁ። ነገ ግን አማራ አይደለሁም ብላ ስትመጣ አንቺን ነው የምቀጠቅጥሽ፣ እናንተን ነው የምቀጠቅጣችሁ። እና ኢትዮጵያ ያላችሁ አዲስ አበባ ውስጥ ያላችሁ ቲክታከሮች በጣም ነው የምታስጠሉ። ኧረ ተው እናታቸው ትበዳ። ማን አባቱ እዚህ ተናግር እዚህ ብቁር ደንታ ያለኝ ይመስልሽ? ችግር አለ። ኢትዮጵያ ያሉ ቲክታከሮች ግርም የምትሉኝ ልክ እንደ ኧረ ከአንዳንድ አቅሻለሁ። በተለይ አንቺ ሸራተን ገቤማ ሂጂ ተዘፍዘፊ። ያ በተጨማተረ 70 ዓመት በኖረበት እንግዲህ ብርሃኑ ጁላ 70 ዓመት በኖረበት አፉ ሲስምሽ እውነት ተገልብጦ በፊንጢጣው ላይ ብሩ ነው እንጂ የሚጥምሽ እውነት ተገልብጦ ፊንጢጣውን ነው የልሳምኩት ብለሽ ነው የምታስቢ። ማትደክለዋለ አብይ ራሱ እኮ ይደክላቸዋል። እንዲ ያለ ቲክታከሮችን ቁጭ ብሎ ነው ፎሎ አድርጎ ታብታብ ሲያደርግ የሚሆነው። አዲስ ዓለም ስታይል አዲስ ዓለም የምትባለው ይቻላል ሊሆን ከዚያ በኋላ እሺ እናንተ ቪዲዮ የምሰሩ ባጠቃል እሺ በቃ ይጨመራል እና ይበላት፣ ካልሆነ ነገ ወደ እስር ቤት ትወረወራል። ቶሎ በዚህ 30 ደቂቃ ድረሽ በላት ትባላለች። ብርሃኑ ጁላ እኮ ነው እንዳለ ቲክታክ ላይ ያለው ካሽ ተብሎ በባንክ ብሩ ይገባል። ቀብዱን የሱ የደላላውን 10 ሺህ ትከፍላለች፣ ይታደራል። ያን የተጣጠፈ ከፍት ያላመጠው አንሶላ የመሰለ ጨጓራውን ስታሽ ታደራለች። አይነሳለትም። በእግዚአብሔር በአላ ተብሎ ተለምኖ ትደከላለች። ጠዋት ላይ ተመልሳ ቤቷ ስገባ እግዚአብሔር ያሳያቸው። መጨረሻ ላይ እኮ ጸጉራችሁን ስታወጡ እንደዚህ ነው የምትሆኑ። እኔ እኮ አልዙርባችሁ ከዞርኩባችሁ ማርያም ረፋ ላይ በቃ ብትል ሽማግሌ ጋር ስትተሻሸራ የአፍንጫዋ ስፋት፣ የግንባሯ መስፋት ወገን 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 አረ ወገን ጎበዝ፣ አረ ጎበዝ፣ ወንዱ እየተበላ ነው። የጎማ ቂጣለ ተው ንቃ፣ ሰልፉታ፣ ቲክቶክ ላይ ሰልፉታ። እነዚህ አካለ ጎደሎ ሴቶች አልቅሰው ይመጣሉ። እንትና ገደለኝ እንትና ገረፈኝ ብላ ትመጣለች። እኛ እኮ መከራችንን አየን። በጋለሞታ መኖሪያ እንጣ በጋለሞታ ራላይና አላችሁና አልሸክላችሁ ኢንሻአላህ ላይ ጠውሎ ምራችሁ እንደው ማህፀናችሁ ይዘግዘግ። ጋለሞታ ሀገር አጠፋ። ዛሬ ደግሞ ምን አድርጋችሁ ነው ግን? ሱሪባችኋለሁ። እግዚአብሔር ምን አድርጋችሁ ነው? እስኪ ምን አድርገ ነው ጆከር እንደዚህ ይዞረብን? በሉ ማን ነው ሲና አንቺ ነሻ ጸጉርሽን ቀጥለሽ ክለብ ታመሻለሽ። የሆነ እምቢት ያካሄዳችሁ የቪዲዮ አሰራራቸው የጡታቸው አገለባበት ሀብታም ገዳ አሞራ እኮ ነጭ አሞራ ታውቃላችሁ? የሀብታም አሞራ አረብ ሀገር በሚሊዮን የሚሸጥ እንትን አሞራ አለ። እሱን እኮ ነው የሚመስሉት። ደረታቸውን ገልበጥ አድርገው ልብሱ ይመረጣል። ቪዲዮ ለመስራት እኮ አሁን ልተኛ ቪዲዮ ለመስራት ብላ ተኳኩላ ከንፈሯን እንደሚጠጣ ውሻ ወፊቱም እንዲህ ልክ በቃ ትክክል። ሽፍ የአንገታቸው አመዛዘዝ አንገቷ እኮ ብታይ እኔን አውራታት አታክዳ እንደዚህ ጸጉሩ ልቅ ሲል አኡዚ ቢላሂ ምን ሸይጣን ረጅም
ታብታብ አድርጉኝ ወገን፣ ታብታብ አድርጉ። ሴቶች አረብ ሀገር ያላችሁ እህቶቻችን ታብታብ። እናንተ ፍቅሮች እናንተ ትለያላችሁ። አረብ ሀገር ያለች ሴት እኮ እንትኗን ክሬሟን ጣል ታደርጋለች፣ በሳሙኗ ፏፏ ቅባቷን ምናምን። ጃኒ ናት ይላሉ። ጃኒን ተፋትቻታለሁ። ጃኒ ላይ ስገባ 3 አንበሳ ወርድላታለሁ። ነገሩ ሞራሌን ገሎታል፣ ሰባብሮታል። ይሄ የተረገመ ሰይጣን፣ የሰይጣን ቁራጭ ሞራሌን ሰብሮታል። እንደ ዘመዴን እንደ ቤተሰብ የነበር ማየው ብላ ስሞታ ስላደረሰችብኝ ለወይዘሪት ጃኒ እንደ ቅጣት መልኩ አድርጌ 3 አንበሳ አወርድላታለሁ። አረ አልፈልግም ካለች በስድቡ ቀጥላለሁ። እፈልጋለሁ ያውርድልኝ ካሰይ ካለች እክሳታለሁ በ3 አንበሳ። ካልሆነ ግን አልፈልግም ካለች ወይዘሪት ጃኒ 7 ዓመት ሙሉ ሰድብሻለሁ። ማነው የሚልክል? ፍየሌ አረብ ሀገር ተቀምጠን ፍየሌ ትላለህ። ጆከር እናትን ልብድ ያለ የቦርኮ ልጅ እኔ ቤት ያሉ ሞዴሬተሮች ገና ጽፈሳ ጨርሰው ሳያው ነው አየር ላይ 666 የሚል ደግሞ ምንድነው? በጌታ ይህ ህዝብን የተማታው ማህበረሰብ ምንድነው? ወንድሜ 666 እስኪና ግባ ጭራሽ ሰላም ነው ያለው። ድምፁን ቀንሼው ነው። እንዴት ነህ? አባቱ ኧረ እናትህ ነኝ ናውጣ ሉጢ እና ጃኒ ስገባ ሸር አድርጉልኝ። ላይቭ ላይ ስገባ ሸር አድርጉልኝ። ከዛ በኋላ ያ አወርድላታለሁ። 3 አንበሳ አወርድላታለሁ። ተስማምቻለሁ። ቅስሜን ስለሰበርከው ባላሰብኩም መንገድ መጥተህ በጀርባ በኩል ወገቤን ሰባብረህ ቁጭ ስላደረከኝ ካሳ ያስፈልገኛል። እኔ አንድ እህትህ በጆን ዳንኤል ተበድዬ መልሼ አንተ በደልከኝ። እንደተበደል አላምንበትም። ያው ተበድያለሁና መልሰህ ካሳ መክፈል አለብህ ካልሽ 3 አንበሳ ትካሻለሽ። ከዛ ጥያቄ አለኝ። ናዮና ጃኒ ናዮ ጥያቄ አለኝ። ባሎቻችሁ እየሄዱ ደረቅ መሬት ላይ ማስታወቂያ ከሚሰሩ የአማራ ሕዝብ እየሞተ ነው፣ እየተጎዳ ነው፣ በጦርነት በድሮን እያለቀ ነው ብሎ አንድ ቪዲዮ አንድ ትንትን ስቶሪ ላይ እንኳ ቢያደርጉ ምን ችግር አለው? ደረቅ ወደ በእውነት የአማራን አስክሬን ወደ ጅቡቲ ሊጫን ነው። የአማራን አጽም ደግሞ አልበቃችሁ ብላችሁ መግደሉ አልበቃ ብሎ በባቡር ጭናችሁ ባህር ልታስገቡን ነው አጽማችንን። እውነት ኢትዮጵያ እንደምን ሊገባላት ምንም ረፍታ መቻሰብ ነው የምፈታ። ኪዱማ ወንድ ገዝታ እኮ ያቺ ግምል ያቺ ጥንብ ከኪዱማ ጃኒ እኮ ጃኒ ቆንጆ ነች፣ ወለየ ናት እያሉ ነው ደግሞ ትንሽ ወለየ ናት ምናምን ሲሉ አንቺ ያው ትንሽ ነገር ገባውና ጥያቄ ምናምን ነገር እንደዚህ ማረጋገጥ ምናምን ያንን ነገር ጀመርኩ እና ወለየ ናት በአንድ ጎኗ ምናምን አሉኝ። አይ
ይቸኩላል። ያ አገልግሎት እኮ ሰጥቻታለሁ። እንትና ስትታሰር ድሬዳዋ ስትታሰር ራሱ እኔ ነኝ የደከልኩላት። ህዝቡ ትቀልዳለህ እንዲህ ስንት ሰው ጋር ተዋግቼ ተጣለች። እንደዛ ከሆነማ ትንሽ ልቤ 50-50 መጣ። ታውቃላችሁ 50-50 መጣና በቃ ናዮና ጃኒን አስታርቃለሁ። በቃ ሰላም አልፈጥርም ካላችሁ አዲስ ትኩስ ጦርነት ይጀምራል። ዙሮ እኔ አሁን ኪዱ እኮ አንቺ እንትን እኮ ፈስ የበዛበት የአህያ ፍንጭጣ የመሰለ አፍንጫ ይዛ አሁን ኪዱ ከሴት ትመደባለች። እኔ እኮ ኪዱ ማንሄር ለብዛ ምናምን ከኤልሻ ዳጋ ይሰራት ይቀፈኛል እኮ። ኧረ ተይ ኤልሽዬ ተይ እንደ መስፈርትሽን እወቂ። እንደ ትንሽ በቁመት እንኳ መለስ ያለ ሴት ጋር ቪዲዮ ብትሰሪ ምን አለ እህታችን። አቦ ማን ነው የሚያስገባብኝ? ይቺ ሰይጣን ጋር የምታድር የሰይጣን ቁራጭ ራሂል ምን ላድርጋት ስላለቀሰ እሷ ጋር ልሄድ። ራሂል ደግሞ ምን ሆና ነው የምታለቅሰው? በጥንቁልና አልሳካልሽ አለ። ምስጢር በትናለሁ እየተነጋገራችሁ እየገባችሁ እያለቀሳችሁ ትመጣላችሁ። ምድረ ገንገበት ቁመቀር በእናንተ ቲክታክ ላይ መኖሪያ ነጣኛ ምድረ ጋለሞታ። እውነት እንደ ኢትዮጵያ ደናደራችሁ ዝዋላችሁ ማትባሉ እሳት የጠፋበት ቂጣ የመሳሰለ ሴት እዚህ መታችሁ ጂጂ እኮ ቆንጆ ናት እኮ ጂጂ። እግዚአብሔርን ጂጂኛ እኮ ነፍስ ስናቅ ሚዲያ ላይ ነው የተቀመጥነው። ሚዲያ ላይ አለን ጂጂን እናቃታል። ጂጂ እኮ እኛን ቆንጥጣ ያሳደገች እኮ ጂጂ እኮ ከእናንተ ትሻላለች። ቂጧን ተመጣ ምናምን ወደሉን አላያችሁት? እግዚአብሔርን እዚህ ካላችሁ ከምትለጣጠፉት የ80 ዓመቷ ጂጂክያ ትሻላለች። ጂጂ በኮንፊደንስ እኮ ነው። በመላጣዋ ትመጣለች። በወላቃዋ ነበረች፣ ወላቃዋን አስደፈነች። ገደል ግባ ዮዮ። ለምን አንቺ ገደል አትገቢም? በዛ ሰፊ ቂጥሽ ሙክታሬ ቴንኪው። ጂጂ ትሻላለች። እግዚአብሔርን እኔማ ካሁን በኋላ እንደዚህ ሴት ጥላት ካልሆንኩ እኔ አይደለም። እዚህ ቲክታክ ላይ የምትገለባበጡ ጉርንድላ ውድ መልከጥፉ ሴቶች የእናንተ ጥላት ነው። እኔም እኔ እኮ አንዳንድ ጊዜ እኮ ታሳዝኛላችሁ። የቪዲዮ አሰራራችሁ ወደ ወንድ ሲሄዱ ነው፣ ከወንድ ሲመለሱ አላህ ያሳያችሁ። በዚህ ወር አንድ የሆነ ትልቅ አዲስ አበባን በደንብ በስለላ የሚያውቃት የኔ ደህንነት አለና የ7 ወር ስራ ሰጥቼው ነበር። ስራውን አጠናቆ የዛሬ ሳምንት ደውለልኝ። 44 ቲክታከር እንዳለ ከየክፍለ ሀገር እየመጣችሁ ከየጠረፍ እየመጣችሁ ቁምጣ ትለብሳላችሁ። ወገብሽን ጎማ ሲቆርጥሽ ኑሮ የባለስልጣን ቅምጡ ናችሁ። ቲክቶክ ላይ ቁጭ ብሎ እየታደናችሁ ደላላ እየሸጣችሁ አለሌ የሀገር ሸሌ ቁጭ ብለው በቃ የሚሸጧችሁ የወንድ ገበያ መሸጫ። እኛ እናቶቻችን ሽንኩርትና ቃሪያ ቸርችረው አሳድገውናል። እናንተ ብልታችሁን ትቸረችሩብን። እውነት እኔ ቲክታክ ላይ ቪዲዮ እንደዚህ እየተገለባበጣችሁ የምትሰሩ ለምን እኛ ለመዝናናት ሁሉ እንደዚህ ያለ ሁሉ አንድ ነው እንደምትሉ ዜማ አለ። እውነትሽን ነው ወላሂ በይ ትክክልሽ። ለምን ትለጥፊዋለሽ? ፎቶሽንስ ለምን ትለጥፊያለሽ? ለምን ትገለባበጫለሽ? የህንድ ፀጉር ለጥፈሽ ለምን ትመጫለሽ? መታችሁ ደግሞ በየቦታው እናንተ ሸርሙጦች
በራሷ የምትተማመን ሴት እኔ አንድ ነገር ልንገራቸው፣ ካሜራ የማይከፍቱ ሴቶች፣ ቪዲዮ የማይሰሩ ሴቶች፣ አካውንታቸው ፎሎ በብዛት የሌላቸው እንደዚህ በቃ ለፕሮፋይል ያክል ፎቶ የሚያደርጉ ብዙ ቪዲዮ የሌላቸው ሴቶች፣ እነዚያ ሴቶች ካሜራ ከፍተው ቤታያቸው ንግስት ናቸው። ቆነጃ ከጸጉር ኮንፊደንስ አላቸው ምናምን በቃ ውበታቸው የለም። እነዚህ እነማማ ዘንቢል አሉ። እቺ ዘንቢል አፍ ሁሉ በሜካፕ አፏን ሁሉ ተሰፍታ በመርፌ በክር አርጎ የፈረሰ እንደ ራሳቸው በጣም ከሚያስቀኝ ከሚያዝናናኝ ነገር የእናንተ እንዳልሆነ ውስጤ እያወቀ በተን ስታረጉት እኔ ልቤ አብሮ ብትን ይላችኋል። ወደዚህ ብትን ስታረጉት ወደቀ ብዬ አብሮ ብትን ይላችኋል። አቦ ጅጅጃት እናቴን ጅጅ እኮ ቆንጆዬ ናት። እንደ ራሳችሁ ጸጉር ሳባ ወደፊት ወደኋላ ምን አለ እንትን ከንፈር ደም የሚያስመስለውን ነገር እንኳ ውስጡ ናቸው። አንቺ እናንተ አገር ህዝብ አበላሻችሁ። የስንቱን ቤት ዳራበት ተቀባብተሽ የቲክታክ ፊልተር ትጨምርበታለሽ። አቶ ወንዲያቆምና አቶ ዲያስፖራም ሆነ ሚስቱን ትቶ ከሚስቱ ተደብቆ አንጁን ፎሎ አድርጎ አንበሳ ይበትናል። አካውንት ሲታይ ገንዘብ የለ። ከዛ በኋላስ በአካል ሲያገኝሽ አይባልም እግር መካከል የሞቶ ዶሮ ነው የምትሸጪ። እዛ ላይ ይሄ የተጠበሰ ድንች የመሰለ እግር ይዘሽ ፊታችሁን ብቻ እኮ ነው ፊታችሁንና እጃችሁን ጥፍራችሁን ትቀጥላላችሁ፣ ፊታችሁን ትታጠባላችሁ፣ ሜካፕ። ከዛ ውጭ ምንም ሰውነት ብብታችሁ እኮ አርበኛ ጫካ ውስጥ የወጣ በረኛ ለብዙ ዓመት ከሰው ተሰድቶ ርቆ የኖረ ጎፈሬ እኮ ነው የሚመስለው የብብታችሁ ችግር። የብብት ችግር ተሌላ ያለ ምን ጠፍ እያለ ነው የሚሄድ። ምን ጊዜ አላችሁ? ትሰክሪያለሽ፣ ትተኛለሽ። ሀበሻ እኮ አንድ ነገር ሀበሻ ከጉልበት በታች ስለብስ ነው የሚያምርባት። የሀበሻ ሰውነት በተፈጥሮ ጥቁር ነው። እናንተ ግን የማያምርባችሁን ነገር የብዙዎቻችሁ ደግሞ ወፍራም ሆናችሁ እንደዚህ ለብሳችሁ ስትመጡ ተቆርጦ በሞቴ ተብሎ ለበዓል የተቆረሰ ዳቦ ነው የሚመስሉ እኮ ታፋ እግዚአብሔር በቪዲዮ እዚህ ላይ በፊሊተር ግን ስትታዩ ዋው! እኔ አሁን አንድ እችን ሪከርድ አርጓት መላው የኢትዮጵያን ሴቶች ቲክታክ ላይ ያላችሁት እኔ ሽልማት ላቀርብ ስለሆነ በእጄ ላይ 144 ቪዲዮ እጄ ላይ አለ። መላው ኢትዮጵያን እየተገለባበጣችሁ እንደ ባህር አሳ እየተገለባበጣችሁ ደረታችሁን ነፍታችሁ በሙታንና በባዕዳን ጸጉር በፊሊተር በሜካፕ ብዛት ቲክታክ ላይ የምትወጡ ኢትዮጵያን በአጠቃላይ አንደኛ ያለ ጸጉር፣ ሁለተኛ ያለ ፊሊተር፣ ሶስተኛ መጨረሻችን ካሜራ ከብቶ ፊት ለፊት ሽንት ቤት በመሄድ በሳሙና ፊትን በመታጠብ ይህን ቻለንጅ እሰጣለሁ። ላሸነፈችው 1 ሚሊዮን ብር የኢትዮጵያ ብር እሰጣለሁ። ለምን ካላችሁኝ ኢትዮጵያን ወንዶች እየተበደልን ስለሆነ ለወንድ ልጅ ፍትህ ያስፈልገዋል። ሁለተኛ ነገር በጣም ጫና እየደረሰባቸው ያሉት የቤት እመቤት እህቶቻችን ትዳር ይዘው ልጅ አሳዳጊ የሆኑ ራሳቸውን ወደ ሚዲያ የማያመጡ ራሳቸውን ለልጅ ብለው ለቤት ብለው በተለያየ ዓለም ላይ በስደት ዓለም ላይ በተለያየ ዓለም ላይ ያሉ እህቶቻችን እንደናንተ አይነት በጸጉርና በተለያየ በፎርጅድ ጡት አንተ የሚቀጠል አፍንጫ ሁሉ አለ። አላህ ያንሳችሁ። እናንተ መከራና ስቃይ እያረጋችሁባቸው ቤታቸውን እየበተናችሁ ስለሆነ የእነሱ ቤት መስተካከል ስላለበት እኔ ጆከር 1 ሚሊዮን ብር የኢትዮጵያ ብር እሰጣለሁ። ፊትሽን ታጥበሽ ጸጉርሽን አውጥተሽ እውነት እኮ የድሃ በሬ እኮ ነው የሚመሳስሉት። እግዚአብሔር የደቡብ በሬማ አፍንጫ አለው።
ሆዳቸው ደግሞ እኮ ሲበሉ አንድ ሳህን እኮ አይመክታቸውም እኮ የሚጠጡት አረቂ ጭን በል ትላለች። በንጥሏ ጭን በል እንደ ወንድ የመሳሰለ ሴት እናንተ ጋር እና መላ ቲክታከሮች ፊታችሁን ታጠቡ፣ ቪዲዮ ስሩ፣ ቪዲዮውን ሸር አድርጉልኝ። ሰሞኑን አወዳድራለሁ። እስኪ እንደው እባካችሁ ቤተሰቦቻችሁ ያለ ጸጉር ነው የሚያዩችሁ፣ ያለ ፊልተር ነው የምትታዩ። ምንድን ነው እንደ ፋሽን እንዲሁ እንዲዚህ ፈጠ ፋራ ምናምን ልት አንቺ ገንገበት አለሌ በዛው ጸጉራችሁ ወጥቶ እኮ እንዳይታይባችሁ አንዳከልም ብላችሁ በሩቅ ትሸሻላችሁ። የበታችነት ስሜት ያለባችሁ አለሌዎች